ማታ አይታችኋል እንግዲህ የሁሱንና የኡፎይን ጥያቄና መልስ እንግዲህ ትምህርት እየተማማሩ ነበረ። በጣም የገረመኝና ያናደደኝ ነገር ልንገራችሁ። እሺ ሁሱና እፎይ እዛ ጋ ይጠያይቁ ምንም ይባባሉ። የኛዎቹ ስላችሁ የሚከፋፈሉ አሉ እኮ። ሃይማኖታችን እኮ ተከፋፍሏል ማለት ይቻላል። እኔ ስለዚህ ነገር አውርቼም አላቅም፣ ግን እንዱ ሚዲያ ላይ እንኳን ወጣችሁ አታውሩ። እስቲ ወጥቶ ይሄንንም አትስማው፣ ይሄ ሙስሊም አይደለም ይሄነት እስቲ ለላህ ብላችሁ ይሄን ቪዲዮ አዳምጡ። ሰላም አለይኩም ወራህመቱላህ። የማስጠንቀቂያ መልእክት፣ እነዚህ ሁለታቸውን የምታዋቸው ሰዎች የሙስሊምና የካፊር ውይይት ነው ብላችሁ እንዲያተሸወዱ። ሁለታቸውም ካፊር በመሆን ምንም ልዩነት የላቸውም። ልዩነታቸው ካፊርም ሆኖ ክርስቲያንም ሆኖ ልዩነት ያለው ስላለ ልዩነታቸው ክርስቲያኑ ሙሉ አካል አምላኪ ነው፣ ባንደበቱ እንደተናገረው ወንድ ልጅ ሙሉ አካል ያለው አምላኪ ነው። ወሃቢያው ከሆነ ግን ጎዶሎ አካል አምላኪ ነው፣ ግማሽ አካል ነው የሚያመልከው። ልዩነታቸው በዚህ ብቻ ነው። አለዛ ስማቸው ይሄኛው ኦርቶዶክስ ይሄኛው ወሃቢያ፣ ሙስሊም ነኝ ባይ ወሃቢያ። ማስጠንቀቂያው እዚህ ላይ ለመላ ሙስሊሙ ማስጠንቀቂያው ሲሄድ ሙስሊሞች መጠንቀቅ ያለባችሁ የሙስሊምና የክርስቲያን ውይይት መስሏችሁ ሙስሊሞች እንዲያተሸወዱ። ለክርስቲያኖች ተክርስትና ወደ እስልምና መጣን ብላችሁ በእንደነዚህ ያሉ ኡስታዞች የምትሰልሙ ሰዎች እንዲያልሰመለማችሁ ከወዲሁ ማወቅ አለባችሁ። ቢመራችሁም ቢጣፍጣችሁም ዋጡት። ሐቁ ይሄ ነው። ወሃቢያ ሙስሊሞችን አይወክልም። በተለይ ከእንደነዚህ ያሉት ከእውቀት ረኢሐተል ዒልም ምንም የሌላቸው የዒልም ሽታ የእውቀት ሽታ ከቁርአን ከሐዲስ ምንም የሌላቸው አስኮላ ተምሮ አማርኛ ያነበበ ብቻ። ልንገራችሁ ይሄኛው ወሃቢያው ልጅ ኢስላም እውቀት የክርስቲያኖቹን እውቀት አንብቧል፣ የነሱ መጽሐፍ አንብቧል። ሁላችሁም ማወቅ ያለባችሁ እዚህ ግባ የማይባል እንደሆነ። ለምሳሌ አካል አምላኪ ነኝ እኮ ብሎ ተናገረላችሁ አይደል? ግማሽ አካል አምላኪ። እኛን የማታምኑ ሰዎች ስንነግራችሁ የወሃቢያ እምነት ይህ ነው ብንላ እያልን ስንነግራችሁ የማታምኑ ይደብቃሉ አልናችሁ አይደለም? ያው ካሁን ቀደም የተወሰኑትን አጋልጠዋል። አሁን በደንብ አድርጎ አጋልጦላችኋል። አንገት ያለው ራስ የሌለው ጸጉር ያለው ወገብ ያለው ባት ያለው ብልት የሌለው መጀመሪያ ፈጽሞ ጌታችን አላህ Subhanahu Wa Ta'ala የፈጠረውን ፍጡር ስለማይመሳሰል በአካል አይገለጽም። የሙስሊሞች አያችሁታ ይሄንን ቪዲዮ እንደዚህ ከአይነት ውርጋጥ አለ። እኛ ማንኛውም ትክክል ይሁን ይሄም ትክክል ይሁን ዞሮ ሁሱ ዘጋ የተማማሩት ሌላ ጉዳይ ነው። ምን አስነጋግር አንተ? ይሄንን ወንድምህ አይደል በውስጥ ጽፈህ አታወሩም? አሁን በሰፈር ውስጥ እየተከፋፈሉ እንደዚህ አይነት ሃይማኖትን በሁለት ቦታ በሶስት ቦታ እያደረጉ እንዲ ወሃቢያ እንዴትን አንተ ማይባል ነገር የለም። እነዚህ ናቸው ሃይማኖታችንን ያጠፉት። እኔ ነኝ አዋቂ አንተ ነህ አዋቂ ከሆንክ ገብተህ አትጋጠም ነበር እፎይ ጋር። ወላሂ ሁሱ ወንድማችን ይመቸው እና ሁሱን እንደዚህ ብሎ የሚናገረው እኔ ልነግራችሁ አልችልም። እንደዚህ አይነት ነገር ሚዲያ ላይ ሲጀመር ሙስሊም አንድ ነን በቃ ጭራሽ ክፍፍል እንዴ! በሁሱ ቅዳት አለ ወይስ ደግሞ ምን ለማለት ፈልገ ነው? ወሂዳ እፎይ ማድነቅ ነው አይደለም? ጉር ነው፣ የሚገርም ነገር ነው ወላሂ። አሁን እነሱ ዘጋ መጣላት ምናምን አይደለም፣ ቀጠሮ ተደርጎ ትምህርት ነው። ይሄ እኮ መማማር ችግር የለውም። ትጠይቃለህ ስለ እኛ ሃይማኖት ስለዛኛው ሁሉም ነገር ጥያቄና መልስ ነው። ትክክለኛው ወይት ነው እንትኑ የትኛው ነው ለማለት እነሱ አወሩ። ይሄ የነኛ ምን ባይ ናቸው? እስቲ ሁለቱንም አትስሟቸው። እኔ በጣም ያናደደኝ ነው ሁሱ አንተ ማታ የተወለድክበትን ህብረተሰብ የወሎ ህብረተሰብን ገባ የወሎ ህብረተሰብን ነው ራስ ቀጥ ያደረከው። ከዛ አልፈ ነው የቀበሌክን የቤተሰቦችክን የእናትክን የአባትክን አልፎ ተርፎ የተወለድክበትን ቀበሌ ወረዳና ክልል ነው ከፍ
ያደረከው አላህ ኸይር ጀዛ ይመልስልህ። አላህ ዱንያ አኺራ መልካም ነገር ከጤና ጋር ይስጥ። በጣም ነው የምንወደው ወንድማችን እና አንዳንድ ሎምቦጭ እየመጣችሁ ኮሜንት ላይ ሙባረክ ማታ ምንድነው እሱ ጋር ወሰደ እንዴት ነው እሱ ጋር ያከው 4 ምስት እየፈለክ አይደለም እንዴ ምናምን 4 በስተውና መስጊድ እየሰራው በሆነ ራሱ ትቼ ወርጄ ነው እሱ ጋር የሚሄደው ማታ ለአኑ ዲን አልእስላም ስለ ዲን ነው እየተወራ ያለው ስለ ዲን አልእስላም ነው እያወራ ያለው እሱ ጌም አይደለም። ገባችሁ ወይ? እንደኔ 4 ምስት ፈልጋለሁ 2 ምስት አንዷ ካሰሰችኝ አልፈልጋትም ተካለው ምናምን እያለ ያለም እኮ እዚህ ጋዚ የለንም እኮ ወላሂ ላዚም አያስቀናም። ግን ባላ ሁሱ አላስቀናችሁ እውነት ለመናገር ማለት ነው። ማታ በሁሱ ያልቀናል። አንተ ደነስነክ አክም ቤት ሄደ ጭንቅላትህን መቀየር አለብህ። ሁሱ ያስቀናል፣ ወላሂ ያስቀናል። ማሻአላህ በሉ። እንግዲህ እዚህ ጋር ነው እንግዲህ ችግራችሁ። ማሻአላህ በል በቃ ወንድምህ ነው እኮ አልሐምዱሊላህ በል። በተለይ እኮ እኛ ሀበሻዎች እድለኞች አላህ በእዝነቱ በረህመቱ ለቢላል ብሎ ራሱ ረህመት ሊያደርግልን ይችላል እኮ። እኛ ብዙ ተስፋ አለን፣ ባለ ብዙ ተስፋ። እንደ ስራችን የጀነትን ሽታ አናገኝም። እንደ ስራችን የጀነትን ሽታ አናገኝም። አስረግጬ ነው የምነግርህ። እንደ ስራችን፣ እንደ ሁኔታችን፣ እንደ ሸረኝነታችን፣ እንደ አስተሳሰባችን የጀነትን ሽታ አናገኝም። ወላሂ አልዓዚም ምዬ ነው የምነግርህ አስረግጬ። ግን አላህ በረሐመቱ ቢላልንም እዛ ስላለን ያ ረቢ ቢላል እንደዛ የተሰቃየው ለዲን አልእስላም ነው። ምን ይታወቃል? የቢላል ዘመዶች ተብለን ራህመት ሊደረግልን ይችላል። የነቢያችን አለይሂ ሰላቱ ሰላም ተከታዮች ተብለን ብዙ መንገድ አለን። ነቢያችን አለይሂ ሰላቱ ሰላም አንድ ጊዜ አለቀሱ። ምን ነው ያ ረሱላህ ለምንድን ነው ያለቀሱት? ወንድሞቼ ናፈቁኝ። እነማን ናቸው? ደንቆሮ ለአንተ ነው የተለቀሰው እኮ ለእናንተ ነው ከተለቀሰው። እዚህ ትስቃለህ፣ ግን አንተ ሐዲስ እየነገርኩ ትስቃለህ። አንተን እኔን ናፍቆ ነው ያለቀሱት ረሱላችን አለይሂ ሰላቱ ሰላም። ምን ይታወቃል እንግዲህ አላህ በረሐመቱ እንደ ስራችን አይቶ ሳይሆን በረሐመቱ ለእኛ ያለቀሱትን ነቢይ ለዲን እስላም እንደዛ ዋጋ የከፈለውን ቢላል ወንድማችን የወንድማችን ደም እንደዛ ያፈሰሰው አጋጣሚ ድልድይ ሆኖ ወደ ጀነት ሊወስደን ይችላል እንጂ ወላሂ እንደ ስራችን እሱ በኩል ሻሃዳ እየያዙ ነው። እድለኛ ናችሁ እናንተ፣ ልንገራችሁ፣ እድለኛ ናችሁ። በሁሱ በኩል ሻሃዳ እየያዛችሁ ያላችሁ ወንድሞቼ፣ የሻሃዳ አባላት ገሬ ሻሃዳ የሚባሉ አሉ። በእነሱ በኩል ሻሃዳ እየያዛችሁ ያላችሁ ወላሂ እድለኛ ናችሁ። አላህ እንግዲህ ካሁን በኋላ እንደ ሁሱ አንሆንም አንልም፣ መሆን እንችላለን። ለማንኛውም ምድረ ቅናታ ጆይን እያደረክ ነበር። ማታ ደግሞ ምናምን እዛ እንዴት ነው ጆይን ማለት ነው? ሁሱ ስለ ዲን አልእስላም እያወራ በተለይ ሁሱ ወይ ሁሱ አንድ ቀን ካይሮ ያለው